የህንዶች የፀጉር ሚስጥር ፀጉራችሁ እንደዚህ ያማረና አንጸባራቂ ዘለላ እንዲኖራችሁ እንዲሁም ደግሞ ፀጉራችሁ ብዛት ከሌለው እንዲበዛና የፀጉር እድገታችሁን እንዲያፋጥንላችሁ እንዲሁም ደግሞ ፀጉራችሁ የሚነቃቀል ከሆነ ፀጉራችሁ እንዳይነቃቀል የሚያደርግላችሁ ዘለላውን በቀላሉ እንዳይበጣጠስ የሚያደርግላችሁ በጣም ምርጥ የሆነ የቅባት አሰራር ነው። ብዙዎቻችሁ ለጠየቃችሁኝ ለብዛት እንዲሁም ደግሞ ፀጉራችሁ የሚያሳከካችሁ ከሆነ ፎሮፎር የሚያስቸግራችሁ ከሆነ ይሄንን ቅባት ሰርታችሁ ተጠቀሙት። እመኑኝ ታመሰግኑኛላችሁ። በቀላል በቤታችሁ ማግኘት የምትችሉት ነው። ወደ አሰራሩ ይዣችሁ ሄዳለሁ። ሰላም ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ የብዙዎቻችሁ ጥያቄ ብዙዎቻችሁ ፀጉሬ ያንሳክከኛል፣ ፀጉሬ ይነቃቀላል፣ ፀጉሬ ብዛት የለውም፣ ፀጉሬ በጣም ፎሮፎር አለው ለምትሉኝ ማለት ነው እንግዲህ የጥብስ ቅጠሉ ፀጉራችሁ እንዳያሳክካችሁና እንዲሁም ደግሞ ፈጣን የፀጉር እድገት ፀጉራችሁ እንዳይነቃቀል ያደርግላችኋል። እንዲሁም ደግሞ ዝንጅብሉ ማለት ነው ፀጉራችሁ እንዲበዛ ያደርጋል። ሬቱም ደግሞ ፎሮፎር ካላችሁ የጭንቅላት ቆዳችሁ ደረቅ ከሆነ እንዲረጥብና እንዳያሳክካችሁ ፎሮፎር ለማጥፋት ፀጉር ለማሳደግ በጣም አንደኛ ነው። ከርከዴል ተጠቅሜያለሁ። ከርከዴል ደግሞ ፀጉራችሁ እንዳይደርቅና ቆንጆ ወዙ ያማረ ዘለላ እንዲኖራችሁ ያደርግላችኋል። እዚህ ጋር ቁርንፍድም ተጠቅሜያለሁኝ። እንግዲህ ከአምስት አይነት ማለት ነው። ከአምስት አይነት ነው የሰራሁት እንግዲህ ቁርንፍዱም ቢሆን ለፀጉር ብዛት ፀጉራችሁ እንዳይነቃቀልና ጠንካራ እንዲሆን በፈጣን የፀጉር እድገት እንዲኖራችሁ ያደርግላችኋል። እዚህ ጋር እኔ የሰሊጥ ቅባትና እንዲሁም ደግሞ የወይራ ዘይት ተጠቅሜያለሁኝ። እናንተ ባላችሁ ነገር በኮኮናትም መስራት ትችላላችሁ ማለት ነው። ብዙ ጊዜ እኔ ቅባት ሰራ አይታችሁ ከሆነ ፈጭቼው ነው የምሰራው። ፈጭቼ በምሰራው ሰዓት በጣም ይዋሃዳል። ሁሉም እኩል በደንብ አድርጎ ከቅባቱ ጋር እንዲዋሃድ ያደርገዋል። ዝም ብዬ ካልፈጨሁት ግን ከቅባቱ ጋር ብዙ ጊዜ ይፈጃልና ለዛ እኔ ብዙ ጊዜ ቅባት ስሰራ በዚህ መልኩ ሁሉንም አንድ ላይ በቅባቱ ነው የምፈጨው ማለት ነው። አንድ ቤተሰብ የነበረች ፀጉሬ ብዛት የለውም እንዲሁም ደግሞ ይነቃቀላል ብላኝ ለሷ ነው ይሄንን የሰራውላት። ለኔም ትንሽ ያስቀርቼ ተጠቅሜዋለሁኝ። በጣም ነበር ለሷም የተስማማት። እናንተ ደግሞ እንደዚህ አድርጋችሁ መስራት ትችላላችሁ። ይሄ እንግዲህ ሬቱና ዝንጅብሉ እርጥበት ስላለው ማለት ነው ትንሽ ከ30 እስከ 40 ደቂቃ ያህል እሳት ላይ በዚህ መልኩ ሳሳላ በዛ አድርገዋለሁ ማለት ነው። አሁን ይሄ በዚህ መልኩ ትንሽዬ እሳቱን ማብዛት የለባችሁም። እሳቱን በጣም ሚዲየም በጣም ትንሽዬ ነው ማድረግ ያለባችሁ ማለት ነው። ከዛም በኋላ ለሁለት ቀን ያህል ክዳን ያለው ጠርሙስ ነገር ቢኖር አሪፍ ነው። በሱ አድርጌ እንግዲህ ለሁለት ቀን ከድኜ ነው የማስቀምጠው ማለት ነው። አሁን ላይ አየሩ ቀዝቃዛም ስለሆነ ሙቃታማ ስላልሆነ ሁለት ቀን ምናምን አቆይቼ ማጠለው ነው የሚሆነው ማለት ነው። እንግዲህ እንደምታዩት እንዴት እንደሚያምር በዛ ላይ ደግሞ በጣም ብዙ ነው። ይሄንን ቅባት እንግዲህ በምትጠቀሙ ሰዓት ፀጉራችሁን ልትታጠቡ ስትሉ መጠቀም ትችላላችሁ። ፀጉራችሁንም ንጹህ አድርጋችሁ መጠቀም ትችላላችሁ። ሽታው በጣም ነው ደስ የሚለው። የሚረብሽ ሽታ የለውም። ፀጉራችሁን ከቅባት ጋርም ቀላቅላችሁ ተቀብታችሁ መተው የምትችሉት በጣም ምርጥ የሆነ ቅባት ነው ማለት ነው። እንግዲህ እንደዚህ ውሃ የሌለው ንጹህ የሆነ ጠርሙስ ማለት ነው። በሱ እንግዲህ አስቀምጬ ሁለት ቀን አቆይቼ ማለት ነው። ይሳጠለው ደግሞ የማሳያችሁ ነው የሚሆነው። እንግዲህ እንደምታዩት አንድ ነው የሆነልኝ። በጣም ቆንጆ ቅባት ነው የወጣና ብዙ ጊዜ ፀጉራችሁ የሚረግፍባችሁ ከሆነ የሚነቃቀልባችሁ ከሆነ ይሄንን ቅባት በቀላሉ በቤታችሁ አዘጋጅታችሁ መጠቀም ትችላላችሁ። ፈጣን የፀጉር እድገት ነው የምታዩበት ማለት ነው። በጣም አሪፍ ነው። ስታስቀምጡት በጨርቅ ነገር ጠቅለል አድርጋችሁ አስቀምጡት ሞቅ እንዲል ማለት ነው። እዚህ ጋር እንግዲህ ከሁለት ቀን በኋላ ማለት ነው እንደምታዩት ቅባቱ ራሱ ጠሏል ማለት ነው። ተለያይቶ ይሄን የመሰለ ሆኖልኛል። ጨርቅ ካላችሁ በጨርቅ ማጥለል ትችላላችሁ። እንደዚህ ወንፊት ካላችሁ በሱ ማጥለል ትችላላችሁ። ከላይ ራሱ ቅባቱን ብቻ መውሰድ ትችላላችሁ ማለት ነው። ከስር የሚቀረውን ደግሞ ለትሪትመንት መጠቀም ትችላላችሁ። እኔ ግን ሁሉንም አንድ ላይ ነው ያጠለልኩት ማለት ነው። ምክንያቱም ካጠለልኩት በኋላ ከስር የሚቀረውን
በትሪትመንትም በምንም ስለምጠቀሙ በደንብ አድርጌ ነው ቅባቱን የለየሁት ማለት ነው። እንግዲህ ይሄን ይመስላል። በጣም በቀላል መንገድ ብዙ ወጪ ሳታወጡ በትንሽ ነገር በዚህ መልኩ ሰርታችሁ ለፀጉራችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ከርከዴሉ ትንሽ ቀይ አድርጎታል፣ ግን በጣም ምርጥዬና የወደድኩት ቅባት ነው። ከዚህ በፊት የከርከዴ ሰርቻ ሳይቻችኋለሁ። ፀጉራችሁን በጣም ነው የሚያሳምርላችሁ፣ የፀጉራችሁን ዘለላ ማለት ነው። እንግዲህ ይሄንን በዚህ መልኩ በማንኪያ ትንሽ ትንሽ ጨመቅ ጨመቅ አድርጉት። ሌላውን ደግሞ ከትሪትመንት ጋር መጠቀም ትችላላችሁ ማለት ነው። ምክንያቱም እንዳልኳችሁ የሬቱም እንዲሁም ደግሞ የዝንጅብሉ ጁስ ስላለው ብዙ የመቆየት እንትን አይኖረውም ማለት ነው። አሁን በዚህ መልኩ ካጠለልኩ በኋላ እንደምታዩት ከስር ትንሽ ይሄ ክብ የሰራው የዝንጅብሉና የሬቱ ጁስ ነው ማለት ነው። እሱን ከቅባቱ ጋር መቀላቀል የለባችሁም። ስታጠሉት ቀስ ብላችሁ ነው መጠቀም ያለባችሁ። አሁን እኔ በዚህ በቃው ለማድረግ እንዲያመቸኝ በዚህ በጆጉ አድርጌዋለሁኝ። በጆጉ እንዳደረኩት ወደው አይደለም የቅባት እቃዬ ውስጥ ያደረኩት። ቢያንስ 30 ደቂቃ 1 ሰዓት ያህል አቆይቼዋለሁ፣ ስክን ብሎ ወደ ታች እንዲወርድ ማለት ነው እንትኑ ማለት ነው የሬቱና የዝንጅብል ጁስ። እዚህ ጋር ደግሞ ይሄ የአልመንድ ቅባት ነበረ በኮኮናት ማለት ነው። በሱ ነው ማደርግላት በደንብ ክዳን ያለው ስለሆነ ማለት ነው። እዚህ ጋር ደረቅ አበባ ማለት ነው። በጣም ቆንጆ አበባውን ደግሞ ይበልጥ በጣም ቆንጆ ሽታ እንዲኖረውና በጣም እንትን ያኔ በቃ የሆነ ከውጭ የተገዛ መቀመሚያ ቅመም የገባበት እንዲህ እንደምታዩት የተወሰነ አበባ ደረቁን ተጠቅሜ ያለሁኝ። እናንተ የተፈጨ ካላችሁም የተፈጨ የአበባ ቅጠል እሱን መጨመር ትችላላችሁ። የተወሰነ የቁርንፍድ ፍሬም ጣልጣል ማድረግ ትችላላችሁ ማለት ነው እንደ አማራጭ። እኔ ግን ሶስቱንም አንድ ላይ ተጠቅሜዋለሁኝ። ለቅባቱ ሽታ በጣም ነው አሪፍ የሚሆነው ማለት ነው። ይሄን የመሰለ በጣም ትንሽዬ ነው የተጠቀምኩት። እንግዲህ ቀጣይ ትንሽዬ የተፈጨ ደግሞ ጨምርበታለሁ። የተፈጨ የአበባ ቅጠልም ስላለኝ ማለት ነው። እናንተ ግን አንዱን ብቻ መጠቀም ትችላላችሁ። ትንሽ የተፈጨም ተጠቅሜ ያለሁኝ። ቁርንፍድም ማድረግ ትችላላችሁ ማለት ነው። እዚህ ጋር ቅባቱን በምታደርጉ ሰዓት ቀስ ብላችሁ ከስር ያለው እንዳይወርድባችሁ በጥንቃቄ በትንሹ ልክ እንደ ቅቤ አንጣሪ ነው የሚባለው፣ ልክ እንደዛ በትንሹ እያደረጋችሁ አድርጉት ማለት ነው። እንግዲህ በጣም አሪፍ ነው። ፀጉራችሁን በጣም ነው የሚያሳምርላችሁ። በተለይ በጣም የሚነቃቀልባችሁ ከሆነ ስሩን በደንብ አድርጎ ነው የሚያጠነክርላችሁ። ይሄን ቅባት እየሰራችሁ መጠቀም ትችላላችሁ። እኔ ከ5 አይነት ነው የሰራሁት። እናንተ ግን በቤታችሁ ማግኘት በምትችሉት መጠቀም ትችላላችሁ። ግዴታ 5 አይነቱ መሆን የለበትም። ግን ይሄ 5 አይነት ቢሆን ደግሞ ይበልጥ የሁሉንም ጥቅም በአንዴ እናገኛለን ማለት ነው። በጣም አሪፍ ነው። ብዙ ጊዜ ደግሞ አላርጂክ ምናምን ካለባችሁ መጀመሪያ እነዚህ አምስት አይነቶችን ቅባት እኔ ከዚህ በፊት እሷም ሰርታው ተስማምቷት ስለነበረ ለዛ ነው ቀላቅዬ የሰራውላት። እናንተ የመጀመሪያችሁ ከሆነ ቱንም ለብቻ ቅባት ሰርታችሁ መሞከር አለባችሁ። ዝንጅብሉንም እንደዛው፣ እንዲሁም ደግሞ የጥብስ ቅጠሉንም እንደዛው። ከዛ ከተስማማችሁ በኋላ ነው አላርጂክ ምናምን ከሌለባችሁ ሁሉንም ቀላቅላችሁ መጠቀም ያለባችሁና በጣም አሪፍ ነው። በተለይ ሬት ብዙ ጊዜ አንዳንድ ሰዎች ላይ አላርጂክ ስላለ አይታችሁ ከመቀባታችሁ በፊት በትንሹ ሰርታችሁ ሞክራችሁ አላርጂክ ከሌለው ሁሉንም ቀላቅላችሁ መስራት ትችላላችሁ ማለት ነው። እንግዲህ በዚህ መልኩ ንጹህ ቅባት እንደዚህ ካጠለልኩኝ በኋላ እቺኛዋን ደግሞ ለራሴ ማለት ነው ትሪትመንት በምንጠቀም ሰዓት ከስር ያለው እንደምታዩት እሱን ደግሞ እጠቀማለሁ። ከላይ ያለውን ቅባት አጥልዬ ደግሞ ከቅባቶቼ ጋር ቀላቅዬ የምጠቀመው ነው የሚሆነው ማለት ነው። እንግዲህ ውዶችዬ የምትጠይቁኝ ጥያቄ ካለ መጠየቅ ትችላላችሁ። የምችለው ከሆነ የምሰራላችሁ ነው የሚሆነው ማለት ነው። እንግዲህ ብዙ ጊዜ የምጠቀማቸው ቅባቶች ነው። ጓደኛዬ፣ ቤተሰቤ አዛኝ ለሷ ነው እንግዲህ ይሄን የመሰለ ቅባት የሰራሁላትኝ። ለዛሬ ይዤላችሁ የመጣው ይሄን ይመስላል። በሌላ እስከምንገናኝ ቸር ያገናኘን። ቻው ቻው።